እንደምን ሰንብታችኋል ውድ ተመልካቾቻችን? እንኳን በድጋሚ ወደ YSCVD ዩቲዩብ ቻናል በደህና መጣችሁ። የመኖሪያ ቤት ግንባታ በሕይወቱ ውስጥ ከሚያደርጓቸው ትልልቅ ኢንቨስትመንቶች ውስጥ አንዱ ነው። በቅርቡ በመካከለኛው ምስራቅ በተከሰተው ጦርነትና ይህንኑ ተከትሎ በመጣው የነዳጅ ዋጋ ንረት ምክንያት የግንባታ ዕቃዎች ዋጋ በከፍተኛ ሁኔታ አሻቅቧል። ለመሆኑ ይህ ክስተት በመኖሪያ ቤት ግንባታ ዋጋ ላይ የሚያመጣው ተጽዕኖ ምን ያክል ይሆን? 10%? 30%? የትኞቹ ዕቃዎች ላይ የመጣው የዋጋ ጭማሪስ በፕሮጀክቱ አጠቃላይ ወጪ ላይ ከባድ ለውጥ ያመጣል? ከግንባታ በፊት ባለው የዲዛይንና ፍቃድ የማውጣት ሂደት ወቅት ከባለሙያዎች ጋር ሲነጋገሩ ስለ መሐንዲስ ግምትና ስለ ቢል ኦፍ ኳንቲቲ ነግሮት ይሆናል። ወይም የግንባታ ዋጋ በካሬ ሜትር ይህን ያክል ደርሷል፣ የኮንክሪት ዋጋ በሜትር ኪዩብ ይህን ያክል ብር ነው ሲባል ሊሰሙ ይችላል። እነዚህ ለአንድ ቤት አሰሪ ብዙም ግልጽ ያልሆኑ ሐሳቦች ሲሆኑ የተሻለ መረዳት የሚኖረው ኮንትራክተሩ ወደ ሥራ ከገባ በኋላ ነው። በዚህ ወቅት ለማስጀመሪያ የሚሆን ይህን ያክል ኩንታል ሲሚንቶ፣ ይህን ያክል ቢያጆ አሸዋ፣ ጠጠር ወይም ይህን ያክል ቤርጋ ብረት ያስፈልጋል የሚል ጥያቄ ይቀርብሎታል። ይሁን እንጂ ስራው ከተጀመረ በኋላም የሚያስፈልገውን አጠቃላይ ማቴሪያል ግምት በቅድሚያ ማዘጋጀት በሀገራችን የተለመደ ባለመሆኑ በየጊዜው ይህኛው ዕቃ አልቋል፣ ተጨማሪ ብር ያስፈልጋል የሚለው ጥያቄ ማብቂያ የሌለው ስለሚመስለው ለቁጥጥር ይቸገራሉ። በተለይም ከውጭ ሀገር ሆነው ብር እየላኩ የሚያሰሩ ከሆነ ወይም ሀገር ውስጥ ሆነው ስራውን ተወካይ ተከታትሎ የሚያስፈጽመው ከሆነ ጥርጣሬና ጭንቀት፣ አለፍ ሲልም አለመግባባት ሊከሰት ይችላል። ስለዚህም በየደረጃው ለስራው የሚያስፈልገውን ሙሉ የማቴሪያል ዝርዝር አዘጋጅቶ መጀመሩ ጠቃሚ መሆኑ አይጠያይቅም። ታዲያ የግንባታ ግብአቶች አይነት በርካታ ከመሆኑ አንጻር እያንዳንዱን ወጪ ለመከታተል አዳጋች ስለሚሆን ዋና ዋና ወጪዎች ላይ በማተኮር የግዢ ቁጥጥር በማድረግና ብክነትን ለመቀነስ መሞከር ብልህነት ይሆናል። በዚህ ቪዲዮ 90 ካሬ ላይ ያረፈ ግራውንድ ፕላስ 2 ቤትን እንደ ምሳሌ ወስደን እና ዝርዝር ግምት ሰርተን ጠቅላላው የግንባታ ወጪ ስንት እንደሚሆንና ከዚህ ውስጥ የአንበሳውን ድርሻ የሚይዙት 10 ዋና ዋና ማቴሪያሎችን እንመለከታለን። በመኖሪያ ቤት ስራዎች ፕሮጀክት ላይ ባለቤቱ ዕቃ እያቀረበ የእጅ ስራውን ለኮንትራክተሩ ሰጥቶ በሚያሰራበት ሁኔታ የማቴሪያል ወጪዎች ከአጠቃላዩ በጀት 80% አካባቢ ይሆናሉ ብለን መውሰድ እንችላለን። ቀሪ ወጪ ለስራ ተቋራጩ የሚከፈል ገንዘብና ለባለቤቱ ልዩ ልዩ አስተዳደራዊ ጉዳዮች ይውላል ማለት ነው። እዚህ ላይ ይህ ቁጥር እንደ ቦታው የአፈር ሁኔታና ተዳፋትነት እንዲሁም በተለይ ፊኒሺንግ ላይ በምንጠቀምባቸው ዕቃዎች ጥራት ደረጃ ምክንያት በተወሰነ ደረጃ ከፍ ዝቅ ሊል እንደሚችል ማስታወስ ተገቢ ነው። አሁን የግንባታ ሂደቱን በአራት ከፍለን በየደረጃው ዋና ዋና የሚባሉትን 5 ማቴሪያሎችና በሰኔ 2018 አዲስ አበባ ላይ የሚያስፈልጋቸውን የወጪ ግምት ቀጥለን እናያለን። ምዕራፍ 1 የመሰረት ሥራ። በዚህ ስር ሳይቱን ማጽዳት፣ የቁፋሮና የአፈር ማስወገድ ሥራ፣ የፉቲንግ ሥራ፣ የድንጋይ ግንብ፣ የአፈር ሙሌት፣ የመስተሻታና የወለል ሙሌት ሥራዎች የመሳሰሉት ተካተዋል። እንደምንመለከተው የዚህ ምዕራፍ አጠቃላይ ወጪ 1,700,000 ብር ገደማ ነው። ከዚህ ውስጥ 1.3 ሚሊዮን ብር አካባቢ ለማቴሪያል ግዢ የሚውል ሲሆን ኦልሞስት 1.2 ሚሊዮን የሚሆነው የምናወጣው ደግሞ ለሚከተሉት 5 ማቴሪያሎች ብቻ ይሆናል። አንደኛ የአርማታ ብረት ወይም ፌሮ 524,000 ብር፣ ሁለተኛ ሲሚንቶ 244,000 ብር፣ ሶስተኛ አሸዋ
156 ሺህ ብር፣ አራተኛ ድንጋይ 135 ሺህ ብር፣ አምስተኛ ጠጠር 127 ሺህ ብር ናቸው። ስለዚህ በእነዚህ ዕቃዎች ግዢ ላይ በቂ የዋጋ ጥናት መደረጉን እርግጠኛ ይሁኑ። የተገዙት ዕቃዎች በትክክል ሳይት ላይ መድረሳቸውን እንዲሁም በግንባታ ወቅት ስርቆትና ብክነት እንዳይኖር ጥብቅ ክትትል ያድርጉ። በሌላ በኩል የቤቱ ቅየሳ ሲሰራ የሚወሰኑ ጉዳዮች ፕሮጀክቱ ላይ ቀላል የማይባል ለውጥ እንደሚያመጡ አይዘንጉ። ለምሳሌ የግራውንድ ፍሎር የሚቀመጥበት ከፍታ ጎርፍን ለመከላከል የሚያስችል መሆን ቢኖርበትም አላግባብ ከፍ ካለ ደግሞ ሙሊቱ በጣም ብዙ ስለሚሆን ለሴሌክትድ ማቴሪያል እንዲሁም ለድንጋይ ግንብ የሚኖረውን ወጪ ያንረዋል። ተጨማሪ ማስታወሻ፣ ይህ ምዕራፍ የዝግጅት ስራዎችን ማለትም ቅየሳ፣ ጊዜያዊ መጋዘን፣ የጥበቃ ቤት፣ የውሃ ማጠራቀሚያና ምናልባትም የአጥር ስራ ሊያስፈልግ ስለሚችል አስተዳደራዊ ወጪው ከሌሎች ምዕራፎች ከፍ ያለ እንደሚሆን ይጠብቁ። ወደሚቀጥለው ክፍል ከማለፋችን በፊት ግን ለአንድ አፍታ ቆም ብለው ሰብስክራይብ እና ላይክ በማድረግ ድጋፉን ቢያሳዩን ተመሳሳይ ስራዎችን ለመስራት ሞራል እንደሚሰጠን በአክብሮት እናስታውሶታለን። ፕሮግራማችንን እንቀጥል። ምዕራፍ 2 ከመሬት በላይ የአርማታ ስራዎች። የግራውንድ ፍሎር ኮለሞችን ማቆም፣ የመጀመሪያውንና ሁለተኛውን ፎቆች ቢምና ስላብ መሙላት፣ የደረጃ ስራ፣ የቶፕ ታይ ቢምና የውሃ ታንከር ስላብ መሙላት በዚህ ስቴጅ ስር ያሉ ዋና ዋና ስራዎች ናቸው። የሁለተኛው ምዕራፍ አጠቃላይ ወጪ 3,800,000 ብር ገደማ ነው። ከዚህ ውስጥ 3.1 ሚሊዮኑ ለማቴሪያል ግዢ የሚውል ሲሆን 2.9 ሚሊዮን የሚጠጋው ገንዘብ የምናወጣው አንደኛ የአርማታ ብረት ወይም ፌሮ 1.9 ሚሊዮን ብር፣ ሁለተኛ ሲሚንቶ 349,000 ብር፣ ሶስተኛ የፎርምወርክ ፕላይውድ 292,000 ብር፣ አራተኛ ጠጠር 196,000 ብር፣ አምስተኛ አሸዋ 182,000 ብር ወጪ ስላላቸው ከ1 እስከ 5 ያለውን ደረጃ ይዘዋል። ከላይ በምዕራፍ 1 እና 2 ለተዘረዘሩት ስራዎች ወጪ ቅነሳ የሚጀምረው በዲዛይን ወቅት እንደሆነ አይዘንጉ። ህንፃውን በአግባቡ ለመሸከም ከሚያስፈልገው በላይ ብረት የገባላቸው ፉቲንጎች፣ ኮለሞችና ቢሞች እንዲሁም ወፋፍራም ስላቦች ወጪን ከመጨመር ውጪ ብዙም ፋይዳ የላቸውም። ዲዛይኑን በብቁ ስትራክቸራል መሐንዲስ ለማሰራት የሚያወጡት መጠነኛ ጭማሪ የህንፃውን ጥንካሬና ደህንነት ከማረጋገጥ ባለፈ በግንባታ ወቅት ብዙ ወጪ በመቀነስ ይክሶታል። ሌላው ጉዳይ የፎርምወርክ ማቴሪያል ምርጫ ነው። የአዲስ ፕላይውድ ዋጋ ከፍተኛ መሆኑ አይጠያይቅም። ይሁን እንጂ የመግዣ ዋጋውን ብቻ ሳይሆን የሥራ ፍጥነትን፣ የኮንክሪት ጥራትን እንዲሁም ስራው ሲጠናቀቅ ፕላይውዱ መልሶ ሊሸጥ እንደሚችል ግንዛቤ ውስጥ ብናስገባ የተጣራ የውጪ ልዩነቱ ከፍተኛ ላይሆን ይችላል። ሁለተኛው አማራጭ ከዚህ ቀደም ጥቅም ላይ የዋለ ቢሆንም በጥሩ ይዞታ ላይ ያለ ፕላይውድ ከተገኘ በተመጣጣኝ ዋጋ በመግዛት ወጪን መቀነስ ነው። ሶስተኛው አማራጭ ደግሞ ፓኔል በክራይ መጠቀም ነው። ይህ በመጀመሪያ እይታ ወጪን የሚቀንስ ቢመስልም የሚከራዩ ፓነሎች ያረጁ ወይም ብዙ ጊዜ ጥቅም ላይ የዋሉ ሊሆኑ ስለሚችሉ በመገጣጠሚያዎቻቸው የሲሚንቶ መረቅ የመፍሰስ ዕድል ይኖረዋል። ይህም የኮንክሪቱን ገጽታና የሥራውን ጥራት ሊቀንስ ይችላል። በተጨማሪም ሥራው በተለያየ ምክንያት ከተጓተተ የኪራይ ወጪው በፍጥነት ሊጨምር ስለሚችል ይህንን አማራጭ ከመውሰዱ በፊት ከኮንትራክተሩ ጋር መመካከር አስፈላጊ ነው። ምዕራፍ 3 በከፊል የማጠናቀቅ ሥራዎች። ስትራክቸሩን ስንጨርስ የጣሪያ ክንችና ክዳን፣ የብሎኬት ግንብ ሥራ፣ የውሃ የፍሳሽ እንዲሁም የኤሌክትሪክ መስመሮች ዝርጋታ፣ ከዚያም ሕንፃውን ከውስጥም ከውጭም 2 እጅ የመለሰን ሥራዎች ይቀጥላሉ። የዚህ ምዕራፍ አጠቃላይ ወጪ 1,800,000 ብር ገደማ ነው።
1.3 ሚሊዮን ብር አካባቢውን የምናውለው ለማቴሪያል ግዢ ሲሆን አብዛኛውን ገንዘብ ማለትም 1.2 ሚሊዮን የሚጠጋውን ብር የምናወጣው ለሚከተሉት 5 ማቴሪያሎች ብቻ ይሆናል። ብሎኬት ባለ 20 እና ባለ 15 364 ሺህ ብር፣ ሲሚንቶ 254 ሺህ ብር፣ አሸዋ 236 ሺህ ብር፣ የኤሌክትሪክ ገመድ 195 ሺህ ብር፣ ቆርቆሮ 112 ሺህ ብር ናቸው። ተጨማሪ ማስታወሻ፣ ይህ ምዕራፍ ሲጠናቀቅ ሕንፃው መልክ እየያዘ ስለሚመጣ ብዙ ቤት አሰሪዎች ፕሮጀክቱ እንደተገባደደና ከዚህ በኋላ የሚኖረው ወጪ አነስተኛ እንደሆነ ይገምታሉ። ነገር ግን የሚቀሩን የማጠናቀቂያ ስራዎች ከዚህ ምዕራፍ የበለጠ ስለሚያስወጡ በበጀት አያያዝ ላይ ፍጹም አይዘናጉ። ምዕራፍ 4 የማጠናቀቂያ ስራዎች። በዚህ ስቴጅ ዋና ዋና ስራዎች የምንላቸው የውስጥ የእንጨት በሮች፣ የአልሙኒየም በርና መስኮቶች፣ የወለልና የግድግዳ ሴራሚክ፣ የጀሶ ቻክና የቀለም ስራዎች፣ የመታጠቢያ ቤትና የኤሌክትሪክ ዕቃዎች እንዲሁም የመስታወት ስራ ናቸው። የዚህ ምዕራፍ አጠቃላይ ወጪ 3 ሚሊዮን 600 ሺህ ብር ገደማ ነው። ከዚህ ውስጥ 2.9 ሚሊዮን ብር አካባቢ ለማቴሪያል ግዢ የሚውል ሲሆን 1.7 ሚሊዮን የሚጠጋውን ብር የምናወጣው አንደኛ የሴራሚክና የወለል ነክ ማቴሪያሎች 641 ሺህ ብር፣ ሁለተኛ የአልሙኒየም ስራዎች 428 ሺህ ብር፣ ሶስተኛ የውስጥ የእንጨት በሮች 315 ሺህ ብር፣ አራተኛ ዋና ዋና የሳኒተሪ ዕቃዎች ማለትም የመታጠቢያ ቤትና የኪችን ፊክስቸሮች 175 ሺህ ብር፣ አምስተኛ የሚገጠሙ የኤሌክትሪክ ዕቃዎች 141 ሺህ ብር ናቸው። ይህን ምዕራፍ ከዚህ ቀደም ካየናቸው ክፍሎች የሚለየው አንዱ ነገር ከላይ የዘረዘርናቸው 5 ዋና ዋና ግብአቶች የአንበሳውን ድርሻ የያዙ ቢሆንም የሌሎቹም አስተዋጽኦ ቀላል የማይባል መሆኑ ነው። ሁለተኛው ጉዳይ ደግሞ አጠቃላይ ወጪውን በመወሰን ረገድ የባለቤቱ ምርጫ ቁልፍ ሚና ስላለው ነው። ለምሳሌ ያክል በዚህ ግምት በተጠቀምንበት የሀገር ውስጥ ሴራሚክና ከውጪ በሚመጣ ውድ ፖርስሌን መካከል ወይም በመደበኛ የብረት መስኮትና በአንደኛ ደረጃ የአልሙኒየም መስኮት መካከል ያለው የዋጋ ልዩነት በጣም ሰፊ ነው። ይሁን እንጂ የአንድ ቤት ውበት የሚለካው ውድ ዕቃዎችን በመጠቀም ብቻ እንዳልሆነ ያስተውሉ። የገንዘብ አቅም ስላሉት ብቻ ገበያ ላይ ያዩትን ወይም ሌላው ሰው ቤት ላይ ያማረውትን ነገር በተዘበራረቀ ሁኔታ ላለመጠቀም ጥንቃቄ አድርጉ። ሁልጊዜም በባለሙያ በታገዘ በታቀደና በተቀናጀ ሁኔታ የተሰራ ነገር የተሻለ ውጤት አለው። የበጀት እጥረት ካለ የፊት ለፊቱንና ዋና ዋና ክፍሎችን በአንደኛ ደረጃ ማቴሪያሎች፣ ሌሎቹን ደግሞ ዋጋው በሚቀንስ ዕቃ መስራት ይቻላል። እንደ ኪችን ካቢኔት እና ቁም ሳጥን ያሉ የማይንቀሳቀሱ ፈርኒቸሮች የሚቀመጥባቸው ቦታዎች ከእይታ ውጪ ስለሚሆኑ ሊሾ አድርጎ መተው ሌላ የበጀት መቀነሻ አማራጭ ነው። ማጠቃለያ፣ ፕሮጀክታችንን ከሀ እስከ ፐ ለማጠናቀቅ ከሚፈለገው አጠቃላይ 10.9 ሚሊዮን ብር ውስጥ 8.5 ሚሊዮን ብር ወይም 78% ያክሉ ለማቴሪያል ግዢ የሚውል ነው። ከዚህ ውስጥ ደግሞ 6.7 ሚሊዮን ብር ገደማ ወጪ በማስወጣት የአንበሳውን ድርሻ የሚወስዱት የሚከተሉት 10 ማቴሪያሎች ናቸው። አንደኛ የአርማታ ብረት ወይም ፌሮ 2 ሚሊዮን 404 ሺህ ብር። ሁለተኛ ሲሚንቶ 983 ሺህ ብር። ሶስተኛ አሸዋ 697 ሺህ ብር። አራተኛ
የወለል ነክ ማቴሪያሎች 653 ሺህ ብር። አምስተኛ የአልሙኒየም በሮችና መስኮቶች 428 ሺህ ብር። ስድስተኛ ብሎኬት ባለ 20 እና ባለ 15 370 ሺህ ብር። ሰባተኛ የአርማታ ጠጠር 345 ሺህ ብር። ስምንተኛ የውስጥ የእንጨት በሮች 315 ሺህ ብር። ዘጠነኛ ፕላይውድ ወይም ፎርምወርክ 292 ሺህ ብር። አስረኛ ዋና ዋና የሳኒተሪ ዕቃዎች 175 ሺህ ብር በመሆን ቀዳሚ ናቸው። ፕሮግራማችንን ከመጨረሳችን በፊት እስካሁን ያነሳናቸውን አራት ዋና ዋና ሐሳቦች ስናጠቃልላቸው፣ አንደኛ ከጠቅላላው የማቴሪያል ግዢ ውስጥ 10 ያክሉ ዕቃዎች ከ75% በላይ ወጪ ይይዛሉ። ስለሆነም በእነዚህ ዕቃዎች ላይ ያለ ኪሳራ ጉዳቱ ትልቅ ነው። ሁለተኛ በጥሩ ባለሙያ የተሰራ ስትራክቸራል ዲዛይን ወጪን በመቀነስ ረገድ የመጀመሪያውን ሚና እንደሚጫወት ልብ ይበሉ። ደህንነትን ከኢኮኖሚ ጋር አመጣጥኖ መስራት ለሚችል ብቁ ስትራክቸራል መሐንዲስ የሚከፍሉት መጠነኛ ጭማሪ በግንባታ ወቅት የብረትና የሲሚንቶ መጠን በመቀነስ ከአላስፈላጊ ወጪዎች ያድኖታል። ሶስተኛ በተመሳሳይ መልኩ ጥሩ አርክቴክት የሚሰራው ዲዛይን የማቴሪያል ብክነትን እንደሚቀንስ ያስታውሱ። ለምሳሌ ውበትን እንጂ ተቆራርጦ የሚጣለውን ማቴሪያል ሳያገናዝቡ የአልሙኒየም በርና መስኮቶች መጠን መወሰን ወይም ለብሎኬትና ሴራሚክ ሥራ አመቺ ያልሆኑ ከርቭ የበዛባቸው ክፍሎችን ማብዛት ሥራውን አስቸጋሪ ስለሚያደርጉት ጥራት ሊጓደል ከመቻሉም በላይ ተጨማሪ ወጪንና የዕቃ ብክነትን ያስከትላል። አራተኛ ከላይ በዘረዘርናቸው 10 ዕቃዎች ግዢ ላይ ተገቢ የዋጋ ጥናት መደረጉን እርግጠኛ ይሁኑ። የተገዙ ዕቃዎች በትክክል ሳይት ላይ መድረሳቸውን ይከታተሉ። ከገቡም በኋላ ስርቆትና ብክነት እንዳይኖር አስተማማኝ ጥበቃ የሚደረግበት አሰራር ይዘርጉ። ተጨማሪ ምክር፣ እንደ ብረት ቁርጥራጭ፣ የብሎኬትና የሴራሚክ ስብርባሪ የመሳሰሉ የተራረፉ ዕቃዎችን ለማስወገድ አይቸኩሉ። ፈጠራ በታከለበት ዲዛይን የግቢ የማስዋብ ሥራዎች ላይ ወደፊት ጠቃሚ ሊሆኑ ይችላሉ። በራሱ የፊኒሺንግ ምርጫ በሚፈልጉት የፎቅ ቁጥር የትኛውም ክልል ለሚገኝ ግንባታ ፈጣን የበጀት ግምት በቀላል ክፍያ ለማሰራት ወይም ስለተጠቀምንበት ሶፍትዌር የበለጠ ለማወቅ ወይም ደግሞ የግንባታ ግምትን በተመለከተ የተለየ ጥያቄ ካሎት በኮሜንት መስጫው መጀመሪያ ላይ ያስቀመጥናቸው ሊንኮች ይጠቀሙ። ዝግጅታችን ጠቃሚ ሆነው ካገኙት ተመሳሳይ ስራዎቻችን እንዳያመልጦ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቤተሰብ ከሆኑ ደግሞ ላይክ በማድረግና ለወዳጅ ዘመድ በማጋራት እንዲሁም ሐሳብና አስተያየቶን በመስጠት የተለመደ እገዛዎ አይለየን። ስለተከታተላችሁን እያመሰገንን በሚቀጥለው ቪዲዮ እስክንገናኝ በዚሁ እንሰናበታችኋለን።